ጤና ይስጥልን ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ሰላምዬ የዳጣ እናት መሆኗን ዛሬ በግልጽ የተረዳን ይመስለኛል። ምክንያቱም ሰላምዬ የዳጣ እናት መሆኗን ከዚህ በፊትም የሆነ ነገራቸው ምክንያቱም ሰላምም የሆነ የደበቀችው ነገር እንዳለ ይታወቃል። ፊቷ ላይ አነጋገሯ ላይ ዳጣን የመጀመሪያ ጊዜ ያየቻት ጊዜ በጣም ደንግጣ ነበር ስታያት የነበረው። አቀራረባቸው ታሪኳን እንኳን ስትጠይቃት ነበር። እንዴት ነበር? የት ነበርሽ? እስኪ እንዴት እንዳደግሽ አስተዳደግሽን ንገሪኝ እያለቻት ብዙ ጊዜ ትጠይቃታለች። ዳጣ ግን ለአባቷ ቃል ስለገባችለት የራሷን ነገር ያሳለፈችው ወይስ እንዴት እንዳደገች ነግራት አታውቅም። ሰላምዬም እንዲሁም እኔም ነግርሻለሁ አንቺ ስትነግሪኝ እያለቻት ነበር። ስለዚህ ዳጣ ስትጠይቃት አንቺ ካልነገርሽኝ እኔም የራሴን አልነግርሽም ትላት ነበር። አያችሁ አይደል? እናትና ልጅ የእናት ሆድ ያውቃል የሚባለውን ነገር እውነት ነው፣ እውነት ይመስላል ማለት ነው። ሰላምዬ ዛሬ ለምን ከነ ደረጀ ቤት እንደማትወጣ በግልጽ ለአቶ ደረጀ ነግረዋለች። የሚገርመኝ ነገር ቢኖር አቶ ደረጀ ልጅን ያህል እስከሚወልድ ድረስ እንዴት ትዝታው እንኳን አያውቅም። ከዚህ በፊትም ሰክሮ ነው ማለት ነው ዳጣን የወለዳት። ታዲያ የፈለገ ነገር ቢሰክር የሆነ ትዝ የሚለው ነገር እንኳን እንዴት አይኖርም? ቢያንስ የሆነ ጥርጣሬ ነገር ሊኖረው ይችላል። የአሁኑንም ሰላምዬ ኬት እንዳረገዘች የልጁ አባት ማን እንደሆነ ለነሱ እንዲያስተዋውቃቸው ይፈልጋል። ራሱ አባቱ መሆኑን አያውቅም። አይ ደረጀ ጉድ! ማርታ ይሄንን ጉዷን አታውቅም። ዳጣም የደረጀ ልጅ መሆኑን ሰላምዬም ለሱ እንዳረገዘች አታውቅም። ምስኪን የጨውቃ ብቻ በጣም ጥሩ እናት፣ በጣም ጥሩ ሚስት ናት ማርታ። የእናትነትን ባህሪ ይዛ ነው እየተጫወተች ያለችው። በጣም ደግ፣ እንዲሁም አዛኝ፣ እንዲሁም ቁጡ፣ ልጆቿን የምትወድ ቤቷን የምታከብር እናት ነች። ደረጀም እንደዛው። ግን ደግሞ ይሄ ስካር መንፈስ በዛ ይሆናል መጀመሪያውንም የተሳሳተ ብዬ አስባለሁ። መጨረሻ ላይ ማየታችን አይቀርም ዳጣ እንዴት እንደተወለደች፣ ስህተቱስ ምኑ ጋር እንደሆነ ማን ነው ያሳሳተ? ሰላምዬ እንዳሁን ደረጀ ያሳሳታ ይሁን ወይስ ደረጀ ራሱን የተሳሳተ? ምናልባት አቶ ደረጀ በጣም እያለቀሰ ነው። ሰላም ለምን ከዚህ ቤት እንደማትወጣ አንተስ ቢሆን እንዴት አታውቅም? ምክንያቱም ውጪ ቤት እንከራይልሻለን፣ እዛ ሆነሽ መውለድ አለብሽ ብለዋታል። እሷም ደግሞ ከዚህ ቤት አልወጣም ብላለች። ምክንያትሽ ምንድን ነው ብለው ቢጠይቃት ምክንያቴማ አንተ ጠንቅቀህ ታውቀዋለህ፣ የምጠብቃት ልጅ ያለችኝ እዚህ ቤት፣ ለዛ ነው የሚቀመጠው ብለዋለች። ደረጀን በጣም ደነገጠ። ደንግጦ አንገቱንም ደፋ። ቀና ስልም የእንባ ጅረት ካይኑ ይፈሳል። ስለዚህ እንዴት ይሁን የሚያገናኛቸው ዳጣንና ሰላምን? እንዴት ይሁን የሚያስታውቃቸው? ምናልባት ከሰላም ጋር በመነጋገር ሰላምን ነግሯት፣ ምናልባት እንዳለም ቤት ተከራይቶ አውጥቷት፣ ከዛም በኋላ ዳጣና ሰላም እናትና ልጅ መሆኑን ቢያበስራቸው ጥሩ ይመስለኛል። እንደዛ ካልሆነ መቼም ቢሆን ሰላም ከዛ ቤት መውጣት አትፈልግም። ልጇን እየጠበቀች ትገኛለች። ሰላም ምን ትል ይሆን ዳጣ ልጇ የሆነች ቀን? ዳጣም ሰላምዬ እናቷ መሆኗን ያወቀች ቀን እንዴት ይሁን? ግን እኔ እናቷ ነች ብዬ ደምድማለሁ። ምናልባት ደረጀ እንዳመሉ ሰክሮ ከሌላ ሴት ወልዶ ሊሆን ይችላል ብዬ
አላስብም መቼም። ከሆነ ደግሞ ይገርማል። ለማንኛውም ኤቢም ግትርነቷን ቀጥላለች። የአባቷን ኪስ በርብራ ወረቀቱን የዲኤኑ ይመስለኛል። ዳጣ ግን ጎበዝ ናት። እንደምንም ዘዴ ፈጥራ ተቀበለቻት። ብታየው ኑሮ ምን እንደሚፈጠር አስባችሁታል? ቤቱ በአንድ እግር ቆም ነበር። በደቂቃ ውስጥ ነበረ ሄዳ ለማርታ ለእናቷ የምትናገረው። ግን ደግሞ ዳጣ ጎበዝ ናት። መጀመሪያ ሰላም እያየች ዳጣ ደግሞ አታላ ተቀበለቻት። ውድ ቤተሰቦቼ እንግዲህ የሰላምና የዳጣ እናትና ልጅ መሆናቸውን መቼ ይሁን ምን ሰማ እንጠብቃለን በተስፋ። ደረጀ ግን ተጨንቋል በጣም በመሀል ላይ። በሱም አይፈረድም። የስካር መንፈስ አለበት። እንዴት እንደሆነ እንኳን አያውቅም። የአሁኑ ልጅ ማን እንደሆነ አያውቅም። መልካም ቆይታ